እና አርት ብሶት ብቻ ሳይሆን ቁጭት የሆነ ነገር ነበር ግን ብሶቱን ብናወራ አርት አይሆንም አሁን የሚያስፈልገን ቁጭት ነው ለምንድነው ኢትዮጵያ ለማኝ የሆነችው ለምንድነው ይሄ ሁሉ አርቲስት ያለ ይሄ ሁሉ ባህል ቱባ ባህል ያለ እኛ ከሌሎች ሀገራት ያነስ ነው የሚል ቁጭት ከተፈጠረብን እንቀይረዋለን ችግር ብቻ ለምንዶብን ምንናገረው ችግር ብቻ ከሆነ ሰው ተስፋን ከየት ያመጣል አንዳንዶቻችሁ ዘመናችሁን በሙሉ በጣም በሚያሳዝን መንገድ ያገለግላችሁ የደከማችሁ አሁን በመጨረሻ በጥሮታ ዘመናችሁ ምናልባት ማረፊያ የሌላችሁ ልትሆኑ ትችላላችሁ አሉ ረጅም ዓመት ያገለግሉ ሰዎች አሉ ብዙ ከልክ ያለፉ ጉዳዮች ደግሞ አሉ እሱን ሚስተር ኤክስ አላደረከው ይሆናል የማህበረሰቡ አባል እስካደረገው ድረስ ግን የአርቱ ፋሚሊ መባሉ አይቀርም ማለት ነው ማየት ወደ ውስጥ ማየት የሚገቡን ጉዳዮች አሉ የኢትዮጵያ ፖለቲካ በጣም ሴንሲቲቭ ነው እሱን ተውት ማህበራዊ ጉዳይ ግን እንኳን በማህበራዊ ጉዳይ አብዛኛው የፖለቲካ ልዩነት ያላቸው ግሩፖች ብሔርም ይሁን ሌላ ግሩፕ በማህበራዊ ጉዳይ የተሳሰረ ነው ዘር ለምሳሌ በፖለቲካ ስታዩትና በማህበራዊ አንድ አይደለም አንድ ቀበሌ ሄዳችሁ እድር ብታዩ እቁብ ብታዩ ብዙ ጊዜ ዘር አይጠየቅም እድርና እቁብ ላይ ጉርብትና ነው የሚታየው እና ፖለቲካው ሴንሲቲቭን ትተን ማህበራዊ ጉዳዮች ላይ ለምሳሌ ጥላሁን ስለቀጠሮ አስደማሚ ነገር ተናግሯል የሚዘነጋ ነገር አይደለም አሊ ብራ ስለ ትምህርት የሚደንቅ ነገር ተናግሯል መቼም አሊ የለም ጥላሁን የለም እነዚህ ጉዳዮች ግን ይኖራሉ በዚያ መንገድ ማህበራዊ ጉዳይ ላይ ያተኮረን ነገር ማድረግ ብትችሉ የናሬሽን ግንባታው የምታስቡትም ነገር የመምጣት እድሉ ሰፊ ነው እና አርት በመንግስት ብቻ ሳይሆን በየትኛው መስክ መታወስ መነገር መዘከር አለበት ለናንተም ለኔም አይደለም ለልጆቻችን ስለሚያስፈልግ በእናንተ በኩል እነዚህን ብታዩ ኢንዱስትሪው ደግሞ መክፈል እንዳላችሁት ባንክም ሊሆን ይችላል ባለሀብትም ሊሆን ይችላል ኢንዱስትሪው ደግሞ መክፈል ማስተራት ቢለማመድ አብዛኛው ጉዳይ መልክ እየያዘ ይሄዳል ኢንዱስትሪው እንዲያድግ አርት ኢትዮጵያ ማደግ አለባት አሁን ቀደም የተጠቃቀሱ ሀገራት ለምሳሌ ቱርክ የዛሬ 35 ዓመት ይሄ ነው የሚባል አርትና ፊልም አልነበራት 10 ዓመት ደግሞ እንዳያችሁት የቱርክ ፊልሞች መጥተዋል እድገት ሲመጣ አብሮ ይመጣል ማለት ነው የህንድ ፊልም ያው ታውቃላችሁ ድሮ የነበረውን አሁን በጣም አድጓል እንደ ድሮ አይደለም ከአቅማቸው ጋር አድጓል ኮሪያ ተመልከቱ አቅም እያደገ ሲሄድ ቋንቋቸውን ልጆች ይሞት በፊልም ነው የኛም ምንም ጥርጥር የለውም ብዙ ባህል ስላለ ብዙ መግለጥ የሚችሉ ሰዎች ስላሉ የጊዜ ጉዳይ ነው እንጂ የኢትዮጵያ አርት አድጎ እንደተባለው በአፍሪካም በዓለም ላይም ሚታይ ነገር መፍጠሩ አይቀርም ለዛ ነው በቅርቡ የባህልና ስፖርት ወደ ውጭ ሀገር እንደ ህዝብ ለህዝብ ያለ ነገር ሊያዘጋጁ ሙከራ ያደረጉ ያሉት ያኔ እንደሰሩት ህዝብ ለህዝብ እንደሄዱት ጊዜ ሰዎች አሁንም ወጣቶች በዚያ መንገድ የሁሉም አካባቢ ባህል ቋንቋ በአርት መግለጥ የሚችሉበት መንገድ መፈጠሩ ጥሩ ነው ድጋፉ ይቀጥላል እና እንደዚህ ያለ ጥሩ ስራ እንዲሰራ ድጋፍ ይደረጋል በመንግስት የሚደረግበት ምክንያት ፋይዳ ስላለ ወደፊት ትንሽ አቅም እየጎለበተ ሲሄድ ደግሞ በየቦታው በአገር ውስጥ ብቻ ሳይሆን በውጭም በየቦታው ኢንቨስት እናደርጋለን ከአርት ጋር ተያይዞ ሴንተር ያስፈልገዋል ገብቶኛል በደንብ ግን እኛም ዞን ያላችሁ አጠብቁ ወደፊትም ሆሊውድ ያለው ኤልኤ ነው እንጂ በየስቴቱ አይደለም ያለው ይሄ በጣም ኤክስፔንሲቭ ኢንቨስትመንት ነው በየቦታው ስኮን ማን ነው ማኔጅ የሚያደርገው እንደዛ እኮ አይደለም አርት ቤቱ እኮ ብቻ አይደለም አርት አንድ ቦታ ሁለት ቦታ እንኳን ኢትዮጵያ ካላት
ለአንዳንድ ሲን ደግሞ ሊወጣ ይችላል። ዋናው ሴንተር በየቦታው መገንባት ሳይሆን ዋናው ሴንተር በተሟላ መንገድ ሰምዌር ኖሮ ከዛ እየወጣን ወንጪም ሊሰራ ይችላል፣ ጎርጎራም ሊሰራ ይችላል፣ ኮንታም ሊሰራ ይችላል። እናንተ ማለም ብቻ ሳይሆን ህልማችሁ የሚከወን መሆኑን ማረጋገጥ ይፈልጋል። በየቦታው ስላማራችሁ ብቻ ሳይሆን ያማራችሁ ነገር ሚቆይ in your absence የሚቀጥል መሆኑን ማረጋገጥ ይፈልጋል። እሱን ብታረጉ ጥሩ ነው። በአራት ማዕቀፍ ጥያቄዎቻችሁን ብናይ የተነሱ ነገሮች እውነት ለመናገር የሚጣል ነገር የለውም። ብዙ ፋይዳ ያለው ነገር ነው ያነሳችሁት። ግን አንዳንዱ ዛሬ የሚሰራ አንዳንዱ የዛሬ ዓመት አንዳንዱ በሚቀጥለው ትውልድ ሊሆን ይችላል። በኮንሰፕት ደረጃ ትክክል ቢሆንም እኔ ብንሰራበት ብዬ የማስበው አንደኛው አመለካከት ላይ ነው። አመለካከት ላይ አርት መዝናኛ ብቻ አይደለም፣ ግብ ያለው ተልኮ ያለው ለሆነ ፐርፐዝ የሚሰራ ነው። አርት መሸጋገሪያ ድልድይ ብቻ አይደለም፣ መኪና እስክናገኝ ቤት እስክንገዛ ብቻ አይደለም። አርት አብሮን የሚሞት ነገር ነው። አርት የመጤ ባህል የሚከላከል ብቻ ሳይሆን የተደበቁ የኛን ምርጥ ባህሎች የሚያወጣ ነው። እንደተባለው ነው መጤ ባህሎች በብዙ መንገድ ነው እየወረሩ ነው ያሉት። በብዙ መንገድ እነዚያን መጤ ባህሎች ለመከላከል የተከበረ ኢንዱስትሪ እንዲሆን ማድረግ ያለብን ነገር የአመለካከት ለውጥ ማምጣት ነው። በእናንተ በኩል አርት ማለት አነጋጋሪ መሆን አወዛጋቢ መሆን ማለት አይደለም። በሆነ አጀንዳ ላይ የወጣችሁ አነጋጋሪ በመሆን ፌመስ በመሆን አርቲስት ሚለውን ካባ እየጣላችሁ ከሆነ አብሮ አይሄድም። የተለያየ ነገር ነው። አወዛጋቢነትና አርቲስት የተለያየ ነገር። ብዙ ሰው አወዛጋቢ በመሆን ጥበብ ብሶትን የምትገልጥበትን ምስጢራዊ ቋንቋ የሚያጠፋ ማለት ነው። አርቲስት ቋንቋ አለው የሚኮረኩር ካስፈለገ የሚያስቅ ካስፈለገ የሚያስለቅስ ያን ቋንቋ ጥሎ በማንኛውም መደዴ ቋንቋ ከተጠቀመ እሱ አርቲስት አይደለም። አነጋጋሪ ለመሆን አክቲቪዝምና አርቲስት መቀላቀል የተለያዩ ጉዳዮች ናቸው። በጣም አንድ አርቲስት አክቲቪስት መሆን ካማረው የአርቲስትነት ካባና ክብር እየወደቀ መሆኑን ማወቅ አለበት። አርቲስትና አክቲቪስት ልክ እንደ ድመትና እንደ አንበሳ ናቸው። ድመትና አንበሳ አንድ አይደሉም። በአማርኛ ዘይቤያዊ አነጋገር ግን ድመት እንደ አንበሳ ልትባል ትችላለች። እንደ ካለ ዘይቤ ነው። እንደ አንበሳ መሆን ያማራት ድመት ግን አይጥ የማደን አምሮቷን አሽቀንጥራ መጣል አለባት። እንደ አንበሳ መሆን ያማራት አይጥ እያደነች አይሆንም። አንበሳ አይጥ አያደንም። ልቧ እንደ አንበሳ ይፈልጋል፣ ውሎዋ ግን አይጥ ሰፈር ከሆነ ተለያዩ ማለት ነው። አርቲስት ይገርማቸዋል። በጣም ምርጥ አርቲስቶች ሳይቸግራቸው ይነካኩና መመለስ ያቀታቸዋል። እዩ ቆጥራችሁ አንዴ እዛ የተነካካ አርቲስት ያ የምታደንቁት የምትወዱት ሰው የለም አሁን የለም። ምክንያቱም ያ ነገር ያበላሻል። ለምሳሌ ሐዲስ ዓለማየሁን እንውሰድ። መቼም ፍቅር እስከ መቃብርን የሚያክል ደርዘ ብዙ መጽሐፍ ብዙ እንቅልፍ እንደሚከለክል ብዙ ኩራዝ አይን እንደሚያስለቅስ ብዙ አድካሚ እንደሆነ ለእናንተ መንገር አያስፈልግም። መጽሐፉን መከራ ማሰቡን መከራ ታይፕ ማድረጉን መከራ ነው በዛ ጊዜ። ግን አሁን አቶ አዲስ በየቀኑ ሰበር ዜና እያሉ አንዳንድ ገጽ ቢጽፉ ኖሮ ፍቅር እስከ መቃብር ያኔም ማስተማሪያ አይሆንም፣ ዛሬም ፈልገን የምናገኘው አይሆንም ነበር። አክቲቪዝም ማለት የሰሞን እፍታ ማለት ነው። እናንተ በአርት በሙዚቃም ይሁን በፊልምም ይሁን በመጽሐፍም ይሁን ከትውልድ በኋላ እንኳን የሚያስተምር መቼም የሳቸውን ስራ ዛሬ አይቶ የማይማር ሰው ያለ አይመስለኝም። ያዝናናልም ያስተምራልም። እንግዲህ ቦታችሁን መለየት ነው። እናንተ የየለቱን ሰበር ዜና ከፈለጋችሁ የአርት ካባ ስለወለቀ እንደ አርቲስት ዲማንድ ማድረግ አይጠበቅባችሁ። ቢኮዝ የአርቲስት ስራ እሱ አይደለም። አሉ እንደዛ የሚያሳዝኑ ሰዎች በጣም ትልቅ ጥበብ ተሰጥቷቸው
የሚያሳዝኑ ሰዎች አሉ። እሱን እናርመው። አመለካከት ይቀየር ስንል በአዋጅ አንቀይረው። እኛ ተቀይረን ነው የምንቀይረው። እኛ ሳንለወጥ እኛ ሳንቀየር እንዲሁ እንቀይር ብንለው ስለማይመጣ። ሁለተኛው ፖሊሲ፣ አሰራር፣ አደረጃጀት በግብዓት አቅርቦት፣ የብቃት ማረጋገጫ፣ የስልጠና ተቋማት፣ ኢንቨስትመንት፣ ገቢ፣ መሰረተ ልማት ግንባታ በጣም ቁልፍ ጉዳይ ተነስቷል። እኛ እንፈትሻለን። ከናንተም ሐሳብ ያላችሁ ሰዎች በተደራጀ መንገድ ለሚኒስትሩ ያቀርቡ። እንፈትሻለን። እኛ ማድረግ ያለብን ነገር ከግብዓት አንፃር ከብቃት አንፃር መስራት የሚገቡንን ጉዳዮች ፈትሸን እንሰራለን። በእናንተ በኩል ደግሞ ሐሳብ ካለ በተደራጀ መንገድ ይምጣ። ምክንያቱም በፖሊሲ ካልተደገፈ መንግስት ሚናውን ካልተጫወተ ኢንዱስትሪውን ማያነቃው። የመጀመሪያውን ግን አትርሱ። መጀመሪያ የአርቲስት ካባ አንዳንዴ እንደ ነጋዴ ሆነን አንዳንዴ እንደ አክቲቪስት ሆነን አንዳንዴ ፖለቲከኛ ሆነን እቺኛዋን መጠቀሚያ ከሆነ አይሆንም። እሷን እናስተካክልና ዘንድ ደግሞ እንደ መንግስት ፖሊሲ ጉዳዮች እንፈትሻለን፣ እናርማለን፣ እናስተካክላለን ማክሲመም። ሶስተኛው በጋራ መንግስትም እናንተም ብትሰሩበት ብንሰራበት ሚሻል የሚመስለኝ ለአንዱ ወገን ጥቅም ሳይሆን ለሀገር ግንባታ፣ ለሙያው እድገት፣ ለኢንዱስትሪው የሚፈለግበትን ነገር ለማምጣት እንዲችል በጋራ ልንሰራ የሚገባቸው ስራዎች ትውልድ የሚገነባ መሆኑን ኢንክሉሲቭ መሆኑን ሁሉም አካባቢ የራሱ ባህል፣ የራሱ ቋንቋ፣ የራሱ ፍላጎት ስላለው ያን የሚያሟላ መሆኑን የጋራ ትርክት የሚገነባ መሆኑን ሁለት ነገር እዚች ጋር ባነሳ ደስ ይለኛል። እናንተም በሚመለከት አንደኛው ግብዣ ሁሉ ግብዣ አይደለም። ግብዣው ከአርት ሙያችሁ ከማንነታችሁ ከስብዕናችሁ የሚያጎል መሆን የለበትም። በአንድ ወቅት አንድ ባልና ሚስት ነበሩ። እንደው ለመኖር የሚሞክሩ ብዙ ጊዜ እሱም ቀና ደፋ የሚለው ቤቱን ለመሙላት ነው፣ እሷም እንዲሁ ቲቪ ያላቸው ሶፋ አላቸው ይሞክራሉ፣ ፍቅርም አላቸው። እና አንድ ቀን ደብዳቤ ደረሳቸው። ሀገር ፍቅር ቲያትር አንድ ቆንጆ ፊልም ስላለ ሁለታችሁ ተጋብዛችኋል፣ ማነው የጋበዘን እንዳትሉ ጋባዥ ወዳጃችሁን ልክ አይታችሁ ስትመለሱ ታውቁታላችሁ ብሎ ደብዳቤና መግቢያ ትኬት ይልክላቸዋል። እና ባልና ሚስቶቹ ተያይዘው እሑድ ቀን ወደ ግብዣው ቦታ ሄዳሉ። ቲያትር አይተው ተደንቀው እሷም ውዴ ተሸውደናል፣ እስካሁን አልፎ አልፎ ማየት አለብን፣ በጣም ያነቃቃል፣ ኢንስፓየር ያደርጋል እና እስካሁን ተሸውደናል፣ ይሄ ወዳጃችን መመስገን አለበት እያሉ ስለ ቲያትሩም እያደነቁ ቤት ሲደርሱ በራቸው ተከፍቷል። ማን ከፈተው ብሎ ሲገቡ አንድም ዕቃ ቤት ውስጥ የለም እና ብጣሽ ወረቀት አገኙ። አሁን ጋባዣችሁን አውቃችሁታል የሚል እና የጋበዘን ሁሉ ለቲያትር ላይሆን ይችላል ማለት ነው። በአርቱ አጠቃላይ ያለው ችግር ደግሞ በትክክል አድቨርሰሪን አለማወቅ ነው። አራተኛው እናንተ ብቻ በሰሩት የጋራውን ጠቅሻለሁ ቅድም። አሁን ደግሞ እናንተ ብቻ አንደኛ ማህበሩን መሰብሰብ። ብዙ ትልቅ ሰዎች ደግሞ አላችሁ እና ሰብሰብ አድርጉት። አይሰራም። ይሄን ዝም ብሎ እዚህ ማቋቋሙ አምጡልን ዋጋ የለውም። ሰብሰብ አድርጉት። ሰብሰብ ካላችሁ ጉልበት ይኖራችኋል። ሰብሰብ ካላችሁ ለማገዝ ይመቻል። እናንተ በተንተን ካረጋችሁት ያስቸግራል። በእኛ በኩል መመሪያና አዋጁን እንፈትሻለን። እናንተም ግን አልኩ ትልቅ ሰዎች በቃ አክብራችሁ አንድ አርጉን በሏቸው። ሰብሰብ ብትሉ አሁን ብቻ አይደለም ወደፊትም ያግዛችኋል። እሷን ብትሰሩ በእኛ በኩል ያለውን ብናደርግ ጥያቄዎቻችሁን ለመመለስ ያስችላል። ሁለተኛ በተሰሩ ቦታዎች ፊልም ስሩባቸው፣ ክሊፕ ስሩባቸው፣ ሙዚቃ ኮንሰርት ስሩባቸው፣ ተጠቀሙባቸውና እያየን የጎደለውን እኛ ሞላለን። ለጊዜያዊ ነገር ትንሽ ማመዛዘን መቻል አለበት ማህበረሰቡ። ቶሎ ፍታ ጥሩ አይደለም። ብዙ ጊዜ ይታያል እሱ።
ብዙ ሰዎች አሉ የሚስባቸው። ብዙ አትሳቡ። በቃ ኢትዮጵያ የምታስፈልገው ኢትዮጵያውያን ሁሉ ወዳጆቻቸው ናቸው። ከዛ ውጭ ያለው ናሬሽን ብዙ ኢምፖርታንት አይደለም። ከግጭት ከግል ጥቅም ሰብሰብ ማለት ጥሩ ነው። በኔ እምነት ኢትዮጵያ ተስፋ አላት። ምንም ጥርጥር የለውም። ኢትዮጵያ ትበለጽጋለች። ይሄን የምልበት ምክንያት ግምት ፉከራ አይደለም። በጣም አቅሙ አላት። ኢትዮጵያ የምትበለጽገው ግን ጠንካራ ፊልም የሰራችሁ ቲያትር የሰራችሁ ሰዎች የአንድ ሰዓት ፊልም የአንድ ሰዓት ቲያትር ለማሳየት ስንት ሌሊት እንቅልፍ እንዳጣችሁ እንደሰረዛችሁ እንደደለዛችሁ አስታውሱ። ዝም ብሎ የሚያምር ነገር አይፈጠርም። መከራ አብሮት አለ። ያንን መከራ ለመቀበል ዝግጁ ከሆነን ያንን ችግር ለመቀበል ዝግጁ ከሆነን ምንም ጥርጥር የለውም ይቀየራል። እኔ ብልጽግናን አይተው ከሚቋደሱት ከሚኖሩበት ሰዎች መካከል ላልሆን ይችላል። ነገር ግን ምንም ጥርጥር የለውም የብልጽግናን ፋውንዴሽን ጥለው ከሚያልፉ ሰዎች ግን አንዱ ነኝ። ምንም ጥርጥር የለውም። ኢትዮጵያ በ2100 በዓለም ሰባተኛዋ ኢኮኖሚ ትሆናለች። በዓለም በ2040 በ2050 ብዙዎቻችሁ ስላላችሁ ታዩታላችሁ። ያኔ ሲመጣ ወደንም ጠላንም አርት ያስፈልጋል። ምክንያቱም ገንዘቡ አለ፣ አዳራሹ አለ፣ ፌስቲቫል ያስፈልጋል፣ ከተለያየ ሀገር እየጋበዙ ማሳየት ያስፈልጋል። የግድ ነው። ሰርከሱም ሁሉም እኛ ወደ ብልጽግናው እየመጣን ነው። ያኔ ስንፈልጋችሁ ከሚዛን እንዳትጎሉ እናንተም ዝግጅት ያስፈልጋችኋል። ዝግጅቱ መሰብሰብ 10 ማህበር እናም ሳይሆን ሰብሰብ ብላችሁ ብዙ ሰዎች አሉ እዚህ የተማሩም አሉ ልምድ ያላቸውም አሉ በጣም የተከበሩ ሰዎች አሉ እዚህ ውስጥ ምንም ችግር የለውም። እናንተን ቢያስተባብሯችሁ ችግር የለውም አሉ ትልቅ ሰዎች። ምንድነው ከባድ አይደለም እኮ አንድ ማህበር አደራጅታችሁ 5 ሰው መጥቶ ይሄ ሁሉ ሳይለፋ እኛንም ማስታወሱን እንጂ ይችላሉ። ወደዛ እደጉ እና ተዘጋጁ። በእኛ በኩል የቀረበውን ሊስት ወስጃቸዋለሁ። አሁን ኢንቨስትመንት የሚያስቸግረኝ ነገር አለ። እኔ ኢንቨስትመንት ስንት ሰው ነው ኢንቨስት የሚያደርገው? ከየት አመጥቶ ነው ኢንቨስት የሚያደርገው? ምናምን ጥያቄዎች ይነሱብኛል። እንደ ማህበር ያለው ጉዳይ ግን አያስቸግረኝም። ሰብሰብ ብሎ በተቋም ደረጃ የፌስቲቫል የሚመስለ ወይ ደግሞ የፊልም መስሪያ ቦታ ምናምን እሱ አይከብድም። እሱን ለማድረግ ግን ማህበሩ አንድ መሆን አለበት እንጂ በተለያየ ማህበር ከሆነ እንቸገራለን። ይሄን ታሳቢ አድርጋችሁ ሰብሰብ በሉ። በአዋጅ በፖሊሲ በምናምን ደግሞ ሲሆን እኔ አግዛለሁ። አንድ በኢትዮጵያ ቪዥን ላይ